ዓመተ ዓለም ማለት 2018 ሲደመር 5500 ዘመን ማለት እዚህ ላይ እንደምናየው ዓመተ ፍዳ ወይም ዓመተ ኩነኔ የሚባለውን ማርቆስ እንዴት እንደሆነ ባጭሩ እናያለን። እንግዲህ ዓመታቱን በአጠቃላይ ድምሩን ለአራት ማካፈል ነው። ለአራት ወንጌላውያን እንግዲህ አራቱን ዘመን ለማግኘት የተጠቀምንበት ያለ ቀሪ የተገኘው ቁጥር መጠነ ራቢት ተብሎ ይጠራል ማለት ነው። የ2018 ዓመተ ምህረት የሚውለው መስከረም 1 ማለት ነው ሐሙስ ይሆናል። እንዴት ለምን ሆነ ስንል የቀሪው 0 ከሆነ ሰኞ ማለት ነው። ንዑስ ቀመርን 19 ዓመት ካገኘን ይህ ወንበርን ለማግኘት የሚረዳ ነው ማለት ነው። እንግዲህ 7518 ሲካፈል 19 እንግዲህ እንደምናየው 395 ቀሪ 13 ስለዚህ ይህ መደብ ተብሎ ይጠራል ማለት ነው። 12 ወንበሩ ነው። 11 ደግሞ የአበቅቴ ማባዣ ቁጥር ነው። ስለዚህ 12 ሲባዛ በ11 ማለት ስንት ይሆናል? 132 132ን ለ30 ስናካፍለው 4 ይደርስና ቀሪ 12 ይሆናል ማለት ነው። ስለዚህ ቀሪ 12 ስለሆነ የ2018 አበቅቴ ስንት ነው ማለት ነው? 12 ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳዊ የተሰኛችሁ የክርስቶስ ቤተሰቦች እንደምን ዋላችሁ? እንደምን አላችሁ? አሜን። የእግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ በዛሬው ዕለት የምንማማረው የ2018 ዓመተ ምህረት አጽዋማትና በዓላት የባሕረ ሐሳብ ስሌት በተመለከተ ነው። እንግዲህ መሰረት የሚያደርገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀመር መሰረት ነው ማለት ነው። እንግዲህ በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት አጽዋማት የሚወጡበት ስርዓት ለብዙዎቻችን በጽሁፍም በመጻሕፍት መልክ ተጽፎ ይገኛልና ነገር ግን ያው ግዴታ መምህራን ስለሚያስፈልጉን አሰራሩን ቀመር አወጣጡን እንዴት እንደሆነ ባጭሩ የምናይ ነው የሚሆነው። እንግዲህ ስናይ መጀመሪያ የምናየው ምንድነው? ዓመተ ዓለም ነው የሚሆነው። እንግዲህ ዓመተ ዓለም ስንል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ዓለም ከፈጠረበት ጀምሮ ያለው ዘመን ዓመተ ዓለም ተብሎ ይጠራል። ዓመተ ዓለም እንግዲህ ከዓለም መፈጠር ጀምሮ ያለው ዘመን ድምር ዓመተ ዓለም ይባላል። እዚህ ላይ እንደምታዩት ዓመተ ዓለም ማለት 2018 ሲደመር 5500 ዘመን ማለት እዚህ ላይ እንደምናየው ዓመተ ፍዳ ወይም ዓመተ ኩነኔ የሚባለውን እዚህ ደግሞ የምናየው 2018 ዓመተ ምህረት ማለት ነው። 2018 ዓመተ ምህረት ማለት ዓመተ ምህረት የምህረት ዘመን ምህረት የተደረገልን ዘመን ነው። ስለዚህ የሁለቱ ድምር ምን ይባላል? ዓመተ ዓለም ተብሎ ይጠራል ማለት ነው። ይህን ቃል ሁለተኛ የምናየው ምንድነው? በእያንዳንዱ 4 ዘመኖች አሉ። እነዚህ ዘመኖች ዘመነ ማቴዎስ፣ ዘመነ ማርቆስ፣ ዘመነ ሉቃስ እንዲሁም ደግሞ ዘመነ ዮሐንስ ናቸው። ስለዚህ እነዚህን ዘመናት በእያንዳንዱ ዓመት ማውጣት ይቻላል። እንግዲህ በዚህ ዓመት ለምሳሌ ያለው እንደሚታወቀው ወንጌላዊ ዘመነ ማርቆስ ነው። ዘመነ ማርቆስ እንዴት እንደሆነ ባጭሩ እናያለን። እንግዲህ ዓመታቱን በአጠቃላይ ድምሩን ለአራት ማካፈል ነው። ለአራት ወንጌላውያን እንግዲህ ዓመታቱን ቅድም ያልናቸውን ያገኘነውን ዓመተ ዓለም 7518 ሲካፈል ለአራት ማለት ነው። ስለዚህ 1879 ደርሶ ቀሪ 2 ይሆናል ማለት ነው። ቀሪ 2 ከሆነ ዘመነ ማርቆስ፣ ቀሪ 3 ከሆነ ዘመነ ሉቃስ፣ ምንም ቀሪ ከሌለው ደግሞ ዘመነ ዮሐንስ ተብሎ ይጠራል። ስለዚህ በዚህ ዓመት ያለው እንደሚታወቀው ቀሪው 2 ስለሆነ ዘመነ ማርቆስ ተብሎ ይጠራል ማለት ነው። ዘመነ ማርቆስ
ሌላው መጠነ ራቢት የሚባል አንድ ቀመር አለ። ይህ መጠነ ራቢት የሚባለው ለምን የሚጠቅም ነው የሚለውን እናያለን። መጠነ ራቢት ማለት ከቃሉ እንደምናየው ራቢት ወይም አራተኛ፣ አንድ አራተኛ እንደማለት ነው እና ይህ የዓመተ ዓለም አራተኛ ክፍል፣ አንድ አራተኛ ስንል የዓመተ ዓለም አራተኛ ክፍል ወይም ድርሻ ማለት ነው። እንግዲህ ይህን መጠነ ራቢትን ለማግኘት ቅድም ያገኘነው አራቱን ዘመን ለማግኘት የተጠቀምንበት ያለ ቀሪ የተገኘው ቁጥር መጠነ ራቢት ተብሎ ይጠራል ማለት ነው። ስለዚህ ዓመተ ዓለም ቅድም ያሰላ ነው ሲካፈል ለአራት ያገኘነው ቁጥር ቅድም እንዳልነው 1879 ነው። ስለዚህ 1879 ምን ተብሎ ይጠራል? መጠነ ራቢት። ስለዚህ ይህ የቀሪው ያለ ቀሪ የሚገኝ ድርሻ የዘንድሮ መጠነ ራቢት 1879 ነው ብለን ካል ለምንድን ነው የሚጠቅመው? ጥቅሙ ለምንድን ነው የሚለውን በቀጣይ እናያለን ማለት ነው። ይህ እንግዲህ የሚጠቅመው ጥንተ ቀመርን ወይም መባቻን ለማግኘት ነው። ጥንተ ቀመር ማለት ምን ማለት መሰላችሁ? ጥንተ ቀመር ማለት ማክሰኞ ነው። የጥንተ ቀመር መጀመሪያ ቀን ተብላ ትጠራለች። እንግዲህ መባቻ ማለት መስከረም አንድ የሚልበት ቀን ነው። ጥንተ ቀመር ደግሞ ዓመተ ዓለም እና መጠነ ራቢት ተደምሮ ለሰባት ሲካፈሉ የሚተርፈው ቀሪ ነው ማለት ነው በቁጥር ስሌት። እንግዲህ ያገኘነው ዓመተ ዓለም 7517 ነው። እዚህ ላይ እንደምታዩት 7518 መጠነ ራቢቱ 1879 ማለት ነው። ስለዚህ ይህ ሲካፈል ስንት ሆነ? የሁለቱ ድምር 9397 ሲካፈል ለሰባት ቀሪ 3 ሆነ ማለት ነው። ድምሩ ተካፍሎ የተገኘው ቀሪ 3 ነው ማለት ነው። እንግዲህ ቀሪው 3 ስለሆነ የ2018 ዓመተ ምህረት የሚውለው መስከረም አንድ ማለት ነው ሐሙስ ይሆናል። እንዴት ለምን ሆነ ስንል የቀሪው 0 ከሆነ ሰኞ ማለት ነው። ቀሪ 1 ከሆነ ቅድም እንዳልነው ጥንተ ቀመር የመጀመሪያ ቀን ቀሪ 1 ተብሎ ሲሆን ነውና ማክሰኞ ናት ማለት ነው። ቀሪ 2 ከሆነ ረቡዕ ነው። ቀሪ 3 ከሆነ ሐሙስ ነው። ቀሪ 4 ከሆነ አርብ ነው። ቀሪ 5 ከሆነ ቅዳሜ ነው። ቀሪ 6 ከሆነ እሁድ ነው ማለት ነው። የኛ ግን ያገኘነው ውጤት በዋነኛነት ስንት ነው? ቀሪ 3 ስለሆነ ይቺ ቀን ስንት ናት ማለት ነው? ጥንተ ቀመር በ2018 የተገኘው ሐሙስ ቀን መስከረም አንድ ውሏል ማለት ነው። ይህን ወደ ኋላ ሄዶ ማሰብ የሚቻል ይሆናል። ለምሳሌ 2019 በሚቀጥለው ዓመትም ተመሳሳይ ነው። 7519 እንላለን። መጠነ ራቢቱ ያው ነው 1879 ሲካፈል ለሰባት ቀሪ 4 ይሆናል ማለት ነው። ቀሪ 4 ሆነ ማለት መቼ ቀን ይሆናል? የሚቀጥለው 2019 መስከረም 1 አርብ ቀን ነው ይሆናል ማለት ነው። አርብ ቀን ይህን በስሌቱ እንዳልነው መሄድ ይቻላል ማለት ነው። ሌላው መደብ ነው። መደብ ስንል ምን ማለት ነው? ያገኘነው ዓመተ ዓለም ሲካፈል ለንዑስ ቀመር ለ19 ዓመት እንግዲህ ለአብይ ቀመር፣ ለንዑስ ቀመር፣ ለማዕከላዊ ቀመር አካፍለን በእያንዳንዱ እናገኘዋለን። ግን በጣም ቀላልና ለአሰራር የሚያመቸው ለንዑስ ቀመር ነው። ምክንያቱም ለአብይ ቀመር አካፍለን ከዛ ወደ ማዕከላዊ ቀመር ነው የምንሄደው። ማዕከላዊ ቀመር ካካፈልነው በኋላ ቀሪው እንደገና ደግሞ ያን ቀሪ ተመልሰን ወደ ንዑስ ቀመር ነው የምንመጣው። ስለዚህ ከዚያ ግን ሁሉም ትክክለኛ የሚያመጣው ግን መደቡን ስንት ነው ማለት ነው? ንዑስ ቀመር ነው። ስለዚህ ንዑስ ቀመር ማለት 19 ዓመት ነው ማለት ነው። ይህ እንግዲህ መጀመሪያ ንዑስ ቀመርን 19 ዓመት ካገኘን ይህ ወንበርን ለማግኘት የሚረዳ ነው ማለት ነው። እንግዲህ 7518 ሲካፈል 19 እንግዲህ እንደምናየው 395 ቀሪ 13 ስለዚህ ይህ መደብ ተብሎ ይጠራል ማለት ነው።
2018 ዓመተ ምህረት መደቡ 13 ነው ማለት ነው። ይህ እንግዲህ በጣም ልብ ልንለው የሚገባ 7518 ማለት ዓመት ዓለም ነው። 19 ዓመት ንዑስ ቀመር ነው። ስለዚህ ቀጥታ ለአካፍለን የምናገኛትን ቀሪ ማግኘት ብቻ ነው። ይህ መደብ ተብሎ ይጠራል። ለምን ይጠቅማል የሚለውን እናየዋለን። መደቡ ለምን ነው የሚጠቅመው? ወንበርን ለማግኘት ነው። ከመደቡ ላይ አንድ ለዘመን በመተው ወንበር እናገኛለን ማለት ነው። እንግዲህ ያገኘነው ውጤት 13 ነው። አንድ ስንቀንስ 12 ይሆናል ማለት ነው። እንግዲህ አንድ ዓመት የሚቀነሰው ለምንድን ነው ስንል ስሌቱ የተሰራለት ያለው የተያዘው ዓመት ገና ስላልተፈጸመ ያችን አንዷን እንቀንሳለን ማለት በዚህ ምክንያት ነው። ይቺ እንግዲህ በ2018 ያለው ወንበሩ 13 መደቡ ሲቀነስ አንድ አይተት ለዘመን ወይም ተረፈ ዘመን የተባለችው አንድን ስንቀንሳት 12 ይሆናል። የዘንድሮ ወንበር የወንበር እንግዲህ 12 ማለት ነው። ወንበር ደግሞ ለምን ይጠቅማል የሚለውን አበቅቴና መጥቅን ለማግኘት ነው። እንግዲህ በተለይ ካህናት፣ ዲያቆናት፣ ቤተክርስቲያን አባቶች ይህን በትክክል እንዴት እንደሚመጣ ማወቅ ተገቢ ነው። ምክንያቱም በመጽሐፍት ላይ ተጽፎ እንደምናገኘው ካህን ሆኖ ባሕረ ሐሳብን የማያውቅ በባህር ዳርቻ ላይ እንደተተከለች ነገር ግን ፍሬ እንደሌለባት ዛፍ ነው። ምክንያቱም ባህር ዳር ያለች ዛፍ ሲያዩት ለምልማ ትታያለች። ነገር ግን ሰዎች ሂደን ከፍሬዋ እንበላለን ብለው ሄደው ሲጠጉ ምንም ፍሬ ሳይኖርባት ሲቀር አዝነው ተክዘው ይመለሳሉ። እንደዚህም ሁሉ ካህን ደግሞ አምሞ ጠምጥሞ ሲሄድ ባሕረ ሐሳብን የዘመኑ ትንሣኤ መሸቀን እንደሚውል ስቅለት ተብሎ ሲጠየቅ ባሕረ ሐሳብን አውቆ ቁጥሩን ወንበሩን ተረድቶ አበቅቴውን መጥቅን ደምሮ የዘመኑን አጽዋማትና በዓላትን ማሳወቅ ግድ ስለሚል በዚህ ምክንያት ካህናት ይህን ሊያውቁ ይገባል። የዛሬዎቹ ዲያቆናት ነገም ካህን ስለሆኑ ከወዲሁ በደንብ አድርጎ ጠንክሮ መማር ማወቅ ያስፈልጋል ማለት ነው። ይህም ብቻ ሳይሆን ሁሉም የቤተክርስቲያን ልጅ የሆነ ሁሉ ይህ ሊያውቀው ግድ ስለሆነ ማለት ነው። ምክንያቱም ትልቅ ሀብት ስለሆነ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ ሀብቷ በእውነት ለመናገር ባሕረ ሐሳብ ነው። ባሕረ ሐሳብን ጠንቅቃ በመያዟ ምክንያት ዘመናትን ዛሬ በምዕራባውያን የምንበለው በሀገር ውስጥ በምትፈተነው ፈተና በሁሉም ዘንድ አሸናፊ ሊያደርጋት የቻለው የባሕረ ሐሳብ ቁጥር ስለሆነ ይህን ሀብት እያንዳንዳችን ልናውቀው ያስፈልጋል። ስለዚህ የወንበር ዓላማን ጥቅሙ ምንድን ነው? አበቅቴንና መጥቅን ለማግኘት ይረዳል ነው። ይህን ካልን አበቅቴ እንዴት ነው የምናገኘው ነው። በጣም በተለይ ይህን በደንብ ትኩረት እንድታደርጉት ያስፈልጋል። እንግዲህ ወንበርን ያገኘነው ስንት ነው? 12 ነው። ወንበርን በ11 አባዝተን ከ30 ቢበልጥ በ30 ገድፈን ወይም አካፍለን የምናገኘው ቀሪ አበቅቴ ተብሎ ይጠራል። እዚህ ትኩረት ያስፈልጋል። እንግዲህ 12 ወንበሩ ነው፣ 11 ደግሞ የአበቅቴ ማባዣ ቁጥር ነው። ስለዚህ 12 ሲባዛ በ11 ማለት ስንት ይሆናል? 132። 132ን ለ30 ስናካፍለው 4 ይደርስና ቀሪ 12 ይሆናል ማለት ነው። ስለዚህ ቀሪ 12 ስለሆነ የ2018 አበቅቴ ስንት ነው ማለት ነው? 12 ነው ማለት ነው። የ2018 አበቅቴ 12 ነው ማለት ነው። ስለዚህ ይህን አበቅቴ ያዝን። አሁን አበቅቴና መጥቅ ሲደመሩ 30 ነው። ከ30 አይበልጡም አያንሱም። ስለዚህ አሁን መጥቀውን ከዚህ ላይ ማግኘት ይቻላል። የሁለቱ ድምር 30 ከሆነ የዚህ ዓመት 12 ከሆነ 18 መጥቀው ነው ማለት ነው። ባጭሩ ማግኘት ይቻላል። ከዛ ውጭ ግን በዘመኑ ወንበርም በተመሳሳይ ማግኘት ይቻላል ማለት ነው። መጥቅን ለማግኘት ወንበርን በጥንተ መጥቅ 19 ነው። ጥንተ አበቅቴ ደግሞ 11 ነው። ቅድም እንዳልነው ማግኘት እንደተባለው 19 ሲባዛ በ12 ማለት ነው። 19 ሲባዛ በ12 የምናገኘው ቁጥር 228 ይሆናል።
ስለዚህ ለ30 ነው የምናካፍለው። 228 ሲካፈል ለ30 7 ደርሶ ቀሪው 18 ይሆናል ማለት ነው። ዘንድሮ መጥቅ ስንት ሆነ ማለት ነው? 18። የዘንድሮ መጥቅ እንደምታዩት 18 ነው ማለት ነው። እንግዲህ መጥቅ ለምንድን ነው የሚጠቅመው? ምን ሲባል ፋሲካና ሌሎችን በዓላት አጠቃላይ በዓላትን ለማወቅ ግዴታ መጥቅ ያስፈልጋል ማለት ነው። ስለዚህ መጥቁ 18 ሆነ ማለት ነው። እንግዲህ ኤክሴል በመጠቀም እነዚህን ስራዎች በአጭሩ ማወቅ እንደሚቻል ነው ማለት ነው። እንግዲህ ኤክሴል ለብዙዎች ግልጽ ነው። ቁጥሮችን እናስገባለን። ለምሳሌ ኮሸንት ብለን ዓመተ ዓለምን ለ4 ስናካፍለው ዓመተ ዓለም 7518 ነው። 4 ስንል የምናገኘው ቁጥር መጠነ ራቢት እናገኛለን ማለት ነው። ሌላው ጥንተ ቀመር ደግሞ ለማወቅ ሞድ ብለን ዓመተ ዓለም ሲደመር መጠነ ራቢት ኮማ ብለን 7 ስንለው በአጭሩ በኤክሴል ጥንተ ቀመርን ማግኘት ይቻላል ማለት ነው። መጥቅን ለማግኘት እዚህ ላይ እንደምናያት ይቺ ቀመር ታያታላችሁ። ኢፍ ብሎ በቅንፍ ወንበር ሲባዛ በ19 is greater than 30 ወይም ይበልጣል 30 ብሎ ኮማ አለ ሞድ ወንበር ሲባዛ በ19 ኮማ 30 ዘጋውና ወንበር ሲባዛ በ19 ብለን በዚህ ደግሞ መጥቁን ማግኘት ይቻላል። እንግዲህ ቴክኖሎጂ ዝሮ እኛን እንድንጠቀምበት እንጂ ዝም ብሎ የተፈጠረ ስላልሆነ፣ ስለዚህ በዚህ መሰረት መጥቁን ጥንተ ቀመሩን መጠነ ራቢቱን ማግኘት እንደሚቻል እንድናውቀው ነው ማለት ነው። እንግዲህ የ2018 ዓመተ ምህረት ጠቅለል ስናደርገው ዓመተ ዓለም 7518 ነው። ይህም ማለት ማብራሪያ ዘመነ ፍዳ ሲደመር ዘመነ ምሕረት ማለት ነው። ወንጌላዊ ማርቆስ ነው። ቀሪው 2 ስለሆነ በዚህ ምክንያት ዘመኑ ማርቆስ ነው። ቀሪ 1 ከሆነ ግን ዘመነ ማቴዎስ ይሆናል ማለት ነው። መባቻ ማለት መስከረም 1 የሚልበት ቅድም እንዳልነው ሐሙስ ነው። ቀሪው 3 ስለሆነ 1 ከሆነ ማክሰኞ፣ 2 ከሆነ ረቡዕ፣ 3 ከሆነ ሐሙስ በዚህ ምክንያት ሆነ ማለት ነው። አበቅቴ 18 ነው። መጥቅ 18 ነው። ይቅርታ አበቅቴ 12 መጥቅ 18 የሁለቱ ድምር 30 ማለት ነው። ስለዚህ አበቅቴና መጥቅ ተደምረው ሁልጊዜ 30 መሆን እንዳለባቸው በዚህ መሰረት የዘመኑን ወይም የ2018ን ስሌት በዚህ መልኩ ባጭሩ ማወቅ እንችላለን ማለት ነው። እንግዲህ በጣም ትኩረት ሰጥተው ስለተከታተላችሁ እናመሰግናለን። ሌሎቹንም ጥያቄዎች ካሉ ወይም ማብራሪያ የሚያስፈልጋቸው ካሉ እነሱን የምንመለስ ይሆናል። ስለተከታተላችሁት እናመሰግናለን። ለሌሎች ሁሉ እንዲደርስ ሼር፣ ላይክ፣ ኮመንት እያደረጋችሁ በተለይ ጥያቄ ካላችሁ መጠየቅ ይቻላል። እውነት ለመናገር ግልጽ ያልሆነ ካለ ስንሰራ ጥያቄዎችን አስቀምጡ። እኔ ለሁሉም ጥያቄዎችን መልስ እሰጣለሁ ማለት ነው። ስለተከታተላችሁ በጣም አድርገን ነው የምናመሰግነው። እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ትልቁ ሀብቷ ባህረ ሐሳብ ነውና ባህረ ሐሳብን ለመማር በጣም ልንተጋ ያስፈልጋል። በቀጣይ ክፍል ያገኘነው መጥቅ እና አበቅቴ በዛ መሰረት ሌሊቱንና መጥቅውን እንዴት ወይም በዓላቱ እንዴት ማውጣት እንደምንችል እያንዳንዱን በዝርዝር የምናይ ነው የሚሆነው። ስለተከታተላችሁ በድጋሚ እናመሰግናለን። ይቆያል።